በመካከለኛው ምስራቅና በአፍሪካ ቀንድ የፖለቲካ ሰማይ ስር አዲስና ያልተጠበቀ ዲፕሎማሲያዊ ፍጥጫ እያገረሸ ይገኛል። ለረጅም ዘመናት በአጋርነት የሚታወቁት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ አሁን ግን በኢትዮጵያ ጉዳይ ላይ ፊት ለፊት ተጋፍጠዋል። ሪያድ ለአቡዳቢ ለኢትዮጵያ የምታደርገውን ድጋፍ በአስቸኳይ አቁሚ የሚል ጥብቅ ትዕዛዝ መሰል ጥያቄ ማቅረቧ የተሰማ ሲሆን ይህ ክስተት በቀጠናው ያለውን የኃይል አስተላለፍ ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል እየተነገረ ነው። ግብፅም በዚህ ፍጥጫ መሃል የሽምግልና ካባ ለብሳ ብቅ ማለቷ ጉዳዩን ይበልጥ ውስብስብና ትኩረት የሚሻ እንዲሆን አድርጎታል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን ስለዚህ ጉዳይ ዝርዝር ያለ መረጃ እናደርሳችኋለን። ሳውዲ ያቀረበችው ጥያቄ ምንድን ነው ከሚለው መረጃ አንስቶ ይህ የሀያላኑ ፍጥጫ ለኢትዮጵያ የባህር በር ህልምና ለቀጠናዊ ተጽዕኖዋ ምን ትርጉም ይኖረዋል የሚለውን እንዳስስላችኋለን። ከዚህ ባሻገር ኤሚሬትስስ ለሳውዲ ጥያቄ የምትሰጠው ምላሽ ምን ሊሆን ይችላል ስለሚለው ጉዳይ የምትሰሙት መረጃ ይኖራል። በዛሬው ፕሮግራማችን አልአክባር የተሰኘው ጋዜጣ ይዞት የወጣውን አነጋጋሪ ዘገባ መነሻ በማድረግ በስተጀርባ ያሉትን ስውር ሴራዎችና ስትራቴጂካዊ ፍላጎቶች በጥልቀት እንመረምራለን። አብራችሁን እንድትሆኑ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል ለማስታወስ እንወዳለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የምትሰጪውን እርዳታ አቁሚ ማለቷ ተሰምቷል። የኤሚሬትስ መልስ ይጠበቃል። በተባበሩት አረብ ኤሚሬትስ እና በሳውዲ አረቢያ መካከል የተፈጠረውን ፍጥጫ ለማርገብ ግብጽ እየተንቀሳቀሰች መሆኑም ታውቋል። አልአክባር የተሰኘው ጋዜጣ ትናንት ይዞት በወጣው ዘገባ እንዳመላከተው የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በሁለቱ ሀገራት መካከል ሽምግልና መጀመራቸውን ገልጾ ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ እንድታቋርጥ መጠየቋን ዘግቧል። በዚህም ሳውዲ አረቢያ በተለይ ኢትዮጵያ ከሶማሊላንድ ጋር ያላትን ግንኙነትና የባህር በር እንቅስቃሴን ኤሚሬትስ እንደምትደግፍ መፈለጓ ተጠቅሷል። ሳውዲ አረቢያ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ አቁማ ቀደም ብሎ በአረብ ሀገራት በኩል የተቀመጠውን መርህ መከተል አለባት የሚል ግፊት እያደረገች መሆኑ ተገልጿል። ታዲያ ይህ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል የተፈጠረው ዲፕሎማሲያዊ ፍጥጫ በቀጠናው ጂኦፖለቲካ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ክስተት ነው። ሳውዲ አረቢያ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ እንድታቆም መጠየቋ በሁለቱ የባህረ ሰላጤው ሀገራት መካከል ለረጅም ጊዜ ሲብላላ የቆየውን የስትራቴጂ ልዩነት በግልጽ ወደ አደባባይ መውጣቱን ያሳያል። በተለይም የኢትዮጵያና የሶማሊላንድ ግንኙነት የሳውዲን ብሔራዊ ደህንነትና በቀይ ባህር ላይ ያላትን የበላይነት የሚነካ ሆኖ እንደሚገኝ በመታመኑ ሪያድ ይህንን እንቅስቃሴ ለመግታት ጫና ማሳደሩ አልቀረም። ይህም በቀጠናው ያሉ የኃይል አስተላለፎች ዳግም እንዲቃኙ የሚያስገድድ ከመሆኑም በላይ የኢትዮጵያን የዲፕሎማሲ ጉዞ ፈታኝ ሊያደርገው ይችላል። ሌላው የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በዚህ ጉዳይ ውስጥ ጣልቃ ገብተው ሽምግልና መጀመራቸው የካይሮን ስትራቴጂካዊ ፍላጎት በግልጽ የሚያንጸባርቅ ነው። ግብጽ ከኢትዮጵያ ጋር በአባይ ግድብ ጉዳይ ባላት ውጥረት ምክንያት ኤሚሬትስ ለኢትዮጵያ የምታደርገውን ወታደራዊና ኢኮኖሚያዊ ድጋፍ ስጋት ሆኖባታል። አሁን ሳውዲ አረቢያ የያዘችው አቋም ለግብጽ ትልቅ ዲፕሎማሲ ድል ተደርጎ ሊወሰድ የሚችል ሲሆን የአረብ ሀገራትን አቋም በማስተሳሰር በኢትዮጵያ ላይ የጋራ ጫና ለመፍጠር ምቹ ሁኔታን ይፈጥርላታል ተብሎ ይታመናል። የካይሮ ሚና ግጭቱን ከማርገብ ባለፈ ኤሚሬትስን ወደ አረብ ሀገራት የጋራ ስምምነት በመመለስ የኢትዮጵያን ተጽዕኖ ለመቀነስ ያለመ ነው። ሳውዲ አረቢያ ኤሚሬትስ ቀደም ሲል በአረብ ሀገራት የተቀመጠውን መርህ እንድትከተል መጠየቋ የቀይ ባህርን ደህንነት ከአረብ ብሔርተኝነት አንጻር የመመልከት ዝንባሌን ያሳያል። ሪያድ በቀይ ባህር ቀጠና ውስጥ የሚፈጠር ማንኛውም አዲስ ኃይል ወይም ስምምነት የእሷን መሪነት የሚገዳደር እንዳይሆን ከፍተኛ ጥንቃቄ ታደርጋለች። የኢትዮጵያና የሶማሊላንድ ስምምነት የሶማሊያን ሉዓላዊነት ይጋፋል በሚል የአረብ ሊግ የያዘውን አቋም ሳውዲ እንድትገፋበት አድርጓታል። በመሆኑም አቡዳቢ ለኢትዮጵያ የምትሰጠው ድጋፍ ከዚህ የጋራ የአረብ አቋም ያፈነገጠ መሆኑ በሁለቱ ሀገራት መካከል ያለውን የቆየ ወዳጅነት ወደ መጠራጠር ደረጃ እንዲሸጋገር አድርጎታል። የተባበሩት አረብ ኤሚሬትስ በበኩሏ ለኢትዮጵያ የምታደርገው ድጋፍ በኢኮኖሚና በስትራቴጂካዊ ጥቅሞች ላይ የተመሰረተ መሆኑን በተደጋጋሚ ስታሳይ ቆይታለች። ኤሚሬትስ በአፍሪካ ቀንድ ያላትን ተጽዕኖ ለማስፋት የኢትዮጵያን ትልቅ ገበያና የመሬት አቀማመጥ እንደ ወሳኝ ግብዓት ትመለከተዋለች። በተለይም በወደብ ልማትና በሎጂስቲክስ ዘርፍ ያላት ፍላጎት ከኢትዮጵያ የባህር በር ፍላጎት ጋር ይጣጣማል። ሆኖም የሳውዲ አረቢያ ጠንካራ ተቃውሞና የግብጽ ሽምግልና ኤሚሬትስን ከባድ ውሳኔ ላይ ሊጥሏት ይችላሉ። አቡዳቢ በታላቋ ጎረቤቷ ሳውዲና ስትራቴጂካዊ አጋሯ ኢትዮጵያ መካከል ጥቅሟን አስከብሮ ለመጓዝ የምታደርገው ጥረት ከፍተኛ የዲፕሎማሲ ጥበብን ይጠይቃል። ከዚህ ቀደም በየመን ጦርነትና በነዳጅ ምርት መጠን ላይ ሳውዲና ኤሚሬትስ የነበራቸው ልዩነት አሁን በኢትዮጵያ ጉዳይ ላይ ወደ አዲስ ምዕራፍ ተሸጋግሯል።
ሳውዲ አረቢያ ራሷን በቀጠናው ብቸኛ መሪ አድርጋ ለመቅረጽ በምታደርገው ጥረት የኤሚሬትስ ራሱን የቻለ የውጭ ፖሊሲ እንደ እንቅፋት ይታያታል። የኢትዮጵያ ጉዳይ ደግሞ የሁለቱን ሀገራት የኃይል ፍጥጫ ይበልጥ እንዲፋፋም ምክንያት ሆኗል። ይህ ፍጥጫ በቀላሉ የማይረግብ ከሆነ በአፍሪካ ቀንድ ውስጥ የሚገኙ ሀገራት በሁለቱ ሀያላን መካከል ወገን እንዲይዙ ሊገደዱ ይችላሉ። ይህም በቀጠናው ሰላምና መረጋጋት ላይ አዲስ ስጋትን ሊደቅን የሚችልና የውጭ ጣልቃ ገብነትን የሚያሰፋ ነው። ሪያድ አዳዲስ ኃይሎች ወደ ባህሩ ዳርቻ ሲጠጉ በጥርጣሬ የምትመለከት ሲሆን የኢትዮጵያ ባህር ኃይል መመስረትም የኃይል ሚዛኑን ሊቀይረው ይችላል የሚል ስጋት አላት። በዚህ ምክንያት ኤሚሬትስ ለዚህ ፕሮጀክት የገንዘብና የቴክኒክ ድጋፍ እንዳታደርግ ግፊት ማድረጓ የኢትዮጵያን የባህር በር ህልም ለማደናቀፍ የታለመ እርምጃ ተደርጎ ሊቆጠር ይችላል። ይህ የሳውዲ ግፊት ከተሳካ ኢትዮጵያ አማራጭ የገንዘብና የዲፕሎማሲ ምንጮችን ለመፈለግ ልትገደድ እንደምትችል ይታመናል። በአልአክባር ጋዜጣ የተዘገበው መረጃ እንደሚያሳየው ሳውዲ አረቢያ ጉዳዩን ከኢትዮጵያ አልፋ ከኤሚሬትስ ጋር ወደ መላተም የወሰደችው የሰሜን አፍሪካና የመካከለኛው ምስራቅ ፖለቲካ ተሳስሮ በመገኘቱ ነው። ግብጽ የሳውዲን ስጋት ለራሷ ጥቅም በመጠቀም ኤሚሬትስን ከኢትዮጵያ እንድትነጠል ከፍተኛ ዲፕሎማሲያዊ ስራ እየሰራች ነው። ይህ ደግሞ ኢትዮጵያ በቀጠናው ያላትን ወዳጅ የማብዛት ስትራቴጂ አደጋ ላይ የሚጥል ነው። የሳውዲ ጥያቄ ለኤሚሬትስ የቀረበው እንደ ማስጠንቀቂያ ጭምር በመሆኑ አቡዳቢ ለዚህ የምትሰጠው ምላሽ በቀጣይ በኢትዮጵያና በአረብ ሀገራት መካከል ለሚኖረው ግንኙነት ወሳኝና አቅጣጫ አመላካች ነው። ይህ የጂኦፖለቲካ ትኩሳት በኢትዮጵያ የውስጥ ኢኮኖሚና በውጭ ኢንቨስትመንት ላይም የራሱ የሆነ ጥላ ማሳረፉ አይቀሬ ነው። ኤሚሬትስ ለኢትዮጵያ የምታደርገው ቀጥታ የገንዘብ ድጋፍና ኢንቨስትመንት ከቀነሰ በሀገሪቱ እየተካሄደ ያለው የልማት እንቅስቃሴ እንቅፋት ሊገጥመው ይችላል። ሳውዲ አረቢያ ይህንን ተጽዕኖ በመረዳት ኤሚሬትስን በማስገደድ ኢትዮጵያን ወደ ድርድር ጠረጴዛ ለማምጣት ወይም አቋሟን እንድታለዝብ ለማድረግ እየጣረች መሆኑ ይነገራል። ስለሆነም የኢትዮጵያ መንግስት ይህንን የሶስትዮሽ ፍጥጫ በጥንቃቄ መከታተልና አማራጭ የዲፕሎማሲ መንገዶችን ቀድሞ መቀየስ ያለበት ወቅት ላይ መሆናችንን ያመለክታል። በሌላ በኩል ይህ ፍጥጫ በአረብ ሊግ ውስጥ ያለውን ውስጣዊ ክፍፍል ይበልጥ ቁልጭ አድርጎ ያሳየ ክስተት ነው። አንዳንድ የአረብ ሀገራት ከኢትዮጵያ ጋር ያላቸውን ታሪካዊና ኢኮኖሚያዊ ትስስር ለማስቀጠል ሲፈልጉ፣ ሌሎች ደግሞ በግብጽና በሳውዲ መሪነት ጥብቅ አቋም እንዲያዝ ይፈልጋሉ። ኤሚሬትስ በዚህ መሃል የራሷን ብሔራዊ ጥቅም ለማስጠበቅ የምታደርገው ጥረት በአረብ ዓለም ውስጥ ያላትን ተቀባይነት ሊፈትነው ይችላል። ሆኖም አቡዳቢ እስካሁን ባላት አቋም በሉዓላዊ ውሳኔዎቿ ላይ ጣልቃ ገብነትን እንደማትቀበል በተለያዩ አጋጣሚዎች ስታሳይ ቆይታለች። ይህም ፍጥጫው በቀላሉ የማይፈታና ረጅም ጊዜ ሊወስድ እንደሚችል ይታመናል። በአጠቃላይ የሳውዲ አረቢያ ጥያቄና የኤሚሬትስ ቀጣይ ምላሽ የአፍሪካ ቀንድን የወደፊት እጣ ፋንታ በእጅጉ የሚወስን ይሆናል። የግብጽ ሽምግልናም ቢሆን ውጤቱ የሚታወቀው ኤሚሬትስ ለስትራቴጂካዊ ጥቅሟ ወይስ ለአረብ አንድነት ቅድሚያ ትሰጣለች በሚለው ነጥብ ላይ ነው። ኢትዮጵያ በዚህ ዲፕሎማሲያዊ ማዕበል ውስጥ ጥቅሟን አስከብራ ለመውጣት ከሁሉም ሀገራት ጋር ያላትን ግንኙነት ሚዛናዊ በሆነ መንገድ መያዝ ይኖርባታል። የክስተቱ መቋጫ በቀጠናው አዲስ የኃይል ሚዛን ሊፈጥር ወይም ነባሩን የበላይነት ሊያጠናክር የሚችል በመሆኑ ጉዳዩን በቅርበት መከታተልና ተለዋዋጭ ፖሊሲዎችን መከተል ለኢትዮጵያ የህልውና መስመር ነው። በሌላ በኩል ይህ የሳውዲ አረቢያ ድንገተኛ ግፊት በቅርቡ በሪያድ አዲስ አበባና አስመራ መካከል ከተስተዋለው ዲፕሎማሲያዊ መነቃቃት ጋር ተያይዞ የሚታይ ነው። ሳውዲ አረቢያ ከኢትዮጵያና ከኤርትራ ጋር ያላትን ግንኙነት ለማጠናከር የምታደርገው ጥረት በቀይ ባህር ዳርቻ ላይ ያላትን የጸጥታ ቀለበት የማጥበቅ ስትራቴጂ አካል ተደርጎ ይወሰዳል። ሪያድ በተለይም ከኤርትራ ጋር ያላትን ወታደራዊና የኢኮኖሚ ትብብር በማሳደግ በተባበሩት አረብ ኤሚሬትስ የሚደገፈውን የኢትዮጵያና የሶማሊላንድን ግንኙነት ሚዛን ለመጠበቅ እየሞከረች እንደሆነ ይነገራል። ይህ በሶስቱ ሀገራት መካከል የሚታየው የዲፕሎማሲ ሽርክና ኤሚሬትስ በአፍሪካ ቀንድ ያላትን ብቸኛ ተሰሚነት ለመቀነስ የታለመ የሳውዲ ስውር ስልት ሊሆን እንደሚችል ተገምቷል። ከዚህ በተጨማሪም የሳውዲ ከፍተኛ ባለስልጣናት በቅርቡ ወደ ኢትዮጵያና ኤርትራ ያደረጉት ጉዞ ቀጠናዊ አንድነትን ከመፍጠር ይልቅ የሪያድን የበላይነት ለማረጋገጥ ያለመ ይመስላል። ሳውዲ አረቢያ ኢትዮጵያን ወደ ራሷ የጥቅም ቀጠና በመሳብ አቡዳቢ በአገሪቱ ላይ ያላትን የኢኮኖሚ ተጽዕኖ ለመቀነስ ከፍተኛ ፍላጎት አላት። ይህ ደግሞ በኢትዮጵያ በኩል ሁሉንም ወዳጆች የመያዝ ፖሊሲን አደጋ ላይ የሚጥል ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂም ከሳውዲ ጋር ያላቸውን ግንኙነት በማጠናከር በኤሚሬትስና በቀይ ባህር ፖለቲካ ውስጥ ያላቸውን ድርሻ ለማሳደግ ይህንን አጋጣሚ እየተጠቀሙበት ይገኛሉ።
ታዲያ ይህ የሳውዲ አቋም መቀየርና ወደ ቀጠናው ሀገራት መቅረብ በመካከለኛው ምስራቅና በአፍሪካ ቀንድ መካከል ያለውን የጥቅም ትስስር ይበልጥ ውስብስብ ያደርገዋል። ሪያድ ለኢትዮጵያ የምታቀርበው የኢንቨስትመንትና የንግድ አማራጭ ኤሚሬትስ ለምትሰጠው እርዳታ እንደ ምትክ ተደርጎ ሊቀርብ የሚችልበት እድል ሰፊ ነው። ሆኖም ኢትዮጵያ በሳውዲ ግፊት ምክንያት ከኤሚሬትስ ጋር ያላትን ስትራቴጂካዊ ወዳጅነት የምታላላ ከሆነ በወደብ ግንባታና በታላላቅ ፕሮጀክቶች ላይ የጀመረቻቸው ስራዎች ሊስተጓጎሉ ይችላሉ። በመሆኑም ቀጣዩ ጊዜ ሳውዲ በገንዘብ አቅሟና በዲፕሎማሲያዊ ተጽዕኗ ኤሚሬትስን ከኢትዮጵያ ጀርባ ማስወጣት ትችል እንደሆነ የሚፈተንበት ትልቅ መድረክ ነው። በጥቅሉ ሳውዲ አረቢያ በአፍሪካ ቀንድ የምታሳየው ጡንቻን የማሳየት እርምጃ ቀደም ሲል የነበረውንና በኢኮኖሚ ትብብር ላይ ብቻ ያተኮረውን ግንኙነት ወደ ወታደራዊና የደህንነት የበላይነት እየቀየረው መሆኑን መገንዘብ ይቻላል። ይህም ለኢትዮጵያ የውጭ ጉዳይ ፖሊሲ አዲስ ፈተና የሚደቅን ሲሆን ሀገሪቱ ከአቡዳቢ ጋር ያላትን ጥልቅ የኢንቨስትመንት ትስስር ሳታላላ ከሪያድ ጋር የሚፈጠረውን አዲስ ፖለቲካዊ መስተጋብር እንዴት እንደምታስታርቀው በቀጣይ ጥቂት ጊዜያቶች ውስጥ ይታያሉ። የዓለም አቀፉ ማህበረሰብና ታላላቅ ሀያላን ሀገራት በዚህ የባህረ ሰላጤው ሀገራት መቃቃር ውስጥ የሚኖራቸው ድርሻ በቀጣይነት የሚጠበቅ ጉዳይ ነው። የሳውዲና የኤሚሬትስ ልዩነት በቀይ ባህር የንግድ መስመር ላይ የራሱን ጥላ ማሳረፉ የማይቀር በመሆኑ ጉዳዩ ከሁለቱ ሀገራት አልፎ ዓለም አቀፍ ትኩረትን እየሳበ መጥቷል። ኢትዮጵያም የምትከተለው የበርካታ አማራጮች ዲፕሎማሲ ከጥቅም ግጭት ወጥቶ የጋራ ልማትን በሚያረጋግጥ መልኩ ካልተቃኘ በቀጠናው የሚከሰቱ የዲፕሎማሲ ንዝረቶች በሀገሪቱ የረጅም ጊዜ ስትራቴጂካዊ ግቦች ላይ ተጽዕኖ ማሳረፋቸው አይቀሬ ነው። ሌላው ግን አሁን ላይ የብዙዎች ትኩረት ያረፈው አቡዳቢ ለሳውዲ አረቢያ ጥያቄ በምትሰጠው ይፋዊ ምላሽ ላይ ሆኗል። የተባበሩት አረብ ኤሚሬትስ እስካሁን በጉዳዩ ላይ ያሳየችው ዝምታ እንደ ስትራቴጂካዊ ጥንቃቄ የሚታይ ቢሆንም በቀጣይ የምትወስደው እርምጃ ግን የሪያድን ጫና ተቀብላ ከኢትዮጵያ ጋር ያላትን ግንኙነት ማላላት ወይስ የራሷን ሉዓላዊ የውጭ ፖሊሲ ማስቀጠል በሚለው ነጥብ ላይ የሚወሰን ይሆናል። ይሁን እንጂ አቡዳቢ በአፍሪካ ቀንድ ያላትን የረጅም ጊዜ ስትራቴጂካዊ ጥቅምና የገነባቸውን የቢሊዮን ዶላር ኢንቨስትመንት በቀላሉ በመተው ከኢትዮጵያ ጋር ያላትን ግንኙነት ሙሉ በሙሉ ታቆማለች ወይም ትቀንሳለች ተብሎ አይታሰብም። ይህ የአቡዳቢ ምላሽ በኢትዮጵያና በኤሚሬትስ መካከል ለዓመታት የተገነባውን ወታደራዊና ኢኮኖሚያዊ ትብብር የሚወስን ከመሆኑም በላይ በባህረ ሰላጤው ሀገራት መካከል ያለውን የኃይል ሚዛን ወዴት እንደሚያዘነብል ማሳያ ስለሚሆን ቀጣዩን ጊዜ በጉጉት እንዲጠበቅ አድርጎታል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ ቀጠናዊ ትንታኔ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም